ጎተን የምትባል አንድ የስዊድን ከተማ ናት እና መሬት በአንድ ሳንቲም ወይም በአንድ የስዊድን ክሮና ነው የሚባለው ክሮን ነው የሚባለው እየሸጡ ነው የተባለው። እንግዲህ ይሄ ማለት ወደ 0.08 ወይም 8 ሳንቲም ዩሮ ማለት ነው። እና እንግዲህ እዚች ከተማ ላይ 5000 አካባቢ ነዋሪ ነው አሁን ላይ ያላቸው። ህፃናት የሏቸውም፣ በጣም ብዙ አዛውንቶች ናቸው ያሉት። ይሄ ደግሞ አሳሳቢ ስለሆነበት ነው እንግዲህ ከተማው አንድ ሳንቲም እየገዛችሁ መሬቱን ያው ኑሩበት ነው። ያው 1 ሳንቲም የምትለው እንዲሁ ሽያጭ ስለሆነ ነው እንጂ ሰዎች መተው እንዲኖሩ ለማበረታታት ነው። በእርግጥ እሳቸው የተናገሩት ላይ በግልጽ ዜግነት ያስፈልጋል አያስፈልግም የሚለውን አልጠቀሱም። እሱ ትንሽ ችግር ቢሆንም እዛ ሌሎች ከተሞች ላይ ላሉ ስዊድናውያን ግን ሄደው መግዛት እንደሚችሉ በቀላሉ ያለምንም አይነት ቅድመ ሁኔታ ተነግሯቸዋል። መሬቱንም ደግሞ 2 አመት ባልሞላ ጊዜ ውስጥ እንዲሰሩበት፣ ካልሆነ ግን ያው መሬቱ ተመልሶ ለከተማው መስተዳደር ገቢ እንደሚሆን ተነግሯቸዋል። ከዚህ ቀደም እንግዲህ ሌላ አንድ የስዊድን ከተማ እንደዚህ አድርጋ ነበረ ነዋሪዎችን ለማበረታታት እና አዲስ አይደለም ለስዊድን ይሄ። ዜጎቹ እየሄዱ እንግዲህ ይመቸናል ካሉ መኖር ይችላሉ ማለት ነው። ቤተሰብ ይዞም የሚመጣ ካለ እንደሚያበረታቱ ተናግረዋል። ከዛ ግን ያው ከተማው ምን ቢሆን ነው የሚለውን የገመትኩት ነገር ነበር። ያው ምክንያቶች ቢኖሯቸው ነው ሰዎች የማይኖሩት ብዬ ነበር ያሰብኩት። ግን በጣም ጥሩ የሚባል ከተማና የቱሪስት መዳረሻ የሆነች ከተማ ናት እና እጅግ ታዋቂ ቤተክርስቲያኖች ያሉባት፣ ጥንታዊ የሮም የካቶሊክ ቸርቾች ያሉበት፣ እንደገና በጣም የሚያምር የተፈጥሮ ፏፏቴ ያለበት፣ ብዙ የዱር እንስሳት የዱር ሀብት ያለበትም አካባቢ ነው። እንግዲህ እንደዛም ሆኖ ነው ነዋሪዎች ልታገኝ ያልቻለችው እቺ ከተማ። ይሄ ነገር የሚቀጥለው ከ2024 እስከ 2025 ነው ተብሏል። እንግዲህ 6 ወር ይቀረዋል ማለት ነው። ብዙ መሬቶችን እንግዲህ ሰዎች ለማቅረብ ነው እቅዳቸው። ከዚህ ቀደም ግን በተደረገው ካምፔን ወይም እንቅስቃሴ ያቺኛዋ ከተማ ያልኩ ከዚህ ቀደም ያደረገችው ይሄን ሽያጭ ስታደርግ ወደ 53 ቦታዎችን ብቻ ነበር የሸጠችው። ስለዚህ ያው በተባለውም ልክ ሰው 1 ሳንቲም ስለተባለ መጥቶ ይወራታል ብሎ መገመት አይቻልም። እንደ ስጋትነት የተቀመጠው ምንድነው? ምንም እንኳን እንዳልሽው የመግዣ ዋጋው ኦልሞስት ነፃ የሚባልም ቢሆን ግን ደግሞ ከገዛሽ በኋላ መስሪያ ቤቱን የምትገነቢበት በጣም ውድ ነው የተባለው እና አንድ ሰው እሱን ይፈራል። ግን ከንቲባው ሲናገሩ ምናሉ ይሄ የብድር ኢንተረስት ወለዱ በስዊድን በጣም እንዲቀንስ ተደርጓል። ከተበደርሽ በኋላ የምትከፊው ወለድ መጠኑ ማለት ነው እና ተበድራችሁም ቢሆን ለመገንባት አትፍሩ የሚል አይነት ሀሳባቸውን ሰጥቷል።